እንኳን ለሊቀ መላኩ ለቅዱስ ሚካኤል ወርሃዊ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር ሰላምታ ፍጹም ሰላምታ ሰላም ላችኋለሁ። እንደምን ቆያችሁ እያን ከዚህ በመቀጠል በወርኃ ግንቦት 12 የሚነበብ የቅዱስ ሚካኤል ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት 12 ቀን የሚነበብ የክብረ ኃያሉ የመላእክት አለቃ የቅዱስ ሚካኤል ድርሳን ይህ ነው። በእግዚአብሔር አብ ቸርነት ልመናው አማላጅነቱ ከእኛ ጋር ይኑር ለዘላለሙ አሜን። ወንድሞቼ ሆይ ለቤተ ክርስቲያን የተሰጠውን ጸጋ እነግራችኋለሁ። እግዚአብሔር ጥንቱን ሰውን ከመሬት ፈጥሯልና ስለዚህም ከመላእክት ጥቂት አሳነሰው። ሰው ሟች ነውና፣ መላእክት ግን ሞትና ሕመም የለም። ሰው ደካማ ነው፣ መላእክት ግን ኃያላን ጽኑ ናቸው። አንድ ጽኑ ኃያል መልአክ እንደ ወፍጮ ያለውን ድንጋይ አንስቶ ወደ ባህር ወረወረው። ታላቂቷ አገር ባቢሎን እንዲህ ትወድቃለች አለ ብሎ መጽሐፍም እንደተናገረው ሰው መሬታዊ ትሑታን ነው፣ መላእክት ግን ልዑላን ሰማያዊ ረቂቃን ናቸው። የመላእክት ፈጣሪም አገልጋዮችን ነፍሳት የሚላከውንም ነደ እሳት አድርጓቸዋልና። ሰው ጎስቋላ ነው፣ መላእክት ግን ብርሃናዊ ናቸው። ግሩም መልአክ ከሰማይ ወደ ምድር ወረደ፣ ከፊቱም ብርሃንና ግርማ የተነሳ ምድር ብርሃን ሆነች ብሎ አቡቄለም እንደተናገረው። ነገር ግን እግዚአብሔር ሰውን በመልአኩ በአምሳሉ ስለፈጠረው በማትመረመረው ጸጋው ከፍ ከፍም ስላደረገው በፍጥረት ሁሉ ላይም ስለሾመው መላእክትና የመላእክት አለቆች በእግዚአብሔር ቸርነት እንዲረዱትና እንዲያገለግሉለትም ሆነ። ይልቁንስ ከመላእክት ሁሉ መካከል የተመረጠ ኃያሉ ክብር ቅዱስ ሚካኤል ነው። እሱም ለሰው ልጆች የሚራራ መልአክ ይባላል። የነቢያት ተቀዳሚ ሄኖክም እንዳለ የመጀመሪያው ቃል የመላእክት ጌታ ያለማቋረጥ ሲያመሰግኑ ሰማው። እሱም ሚካኤል አዛኝ ይቅር ባይ ከቁጣ የራቀ ነው፣ ይህም በሚገባ ተሰጥቶታልና። እሱም ምዕመናን ይጎበኛቸዋልና በመከራቸውም ሁሉ ይረዳቸዋልና። ይልቁንም እግዚአብሔር ለመረጣቸው ቅዱሳን ከቅዱሳን ቅዱስ ሚካኤል በልመናው ያላሰበው ማን ነውን? በረድኤቱስ ያልጎበኘው ማን ነውን? ሄኖክም በመላእክት ወደ ብርሃን ሕያው በእግዚአብሔር ትእዛዝ ባሳረጉ ጊዜ ያን ጊዜ መላእክት አለቃ ቅዱስ ሚካኤል ከሱ ጋር ነበርም አለ። የቃየል ልጆችም ሥራቸውን በምድር ላይ ባበላሹ ጊዜ እግዚአብሔር ምድር በፍል ውኃ ባጠፋት ጊዜ ያን ጊዜ መላእክት አለቃ ቅዱስ ሚካኤል የበደሉትን ለመቅጣት ጻድቃንም ለመርዳት ሥልጣን ተሰጥቶት ነበርና። አምላካችንን የበደሉ ሕጉንም የዘነጉ እስከ ፍርድ ቀንም ፍዳቸውን በሚቀበሉበት ጉድጓድ ያሰራቸውም እሱ ነው። አራቱንም አለቆቻቸውንም በኤፍራጥስ ወንዝ ያሰራቸው እሱ ነው። አዛዜልንም እጁን እግሩን አስሮ በጨለማው ወህኒ ቤትም የዘጋው እርሱ ነው። በእግዚአብሔር ፊትም በዝሙታቸው ምድርን ያሳደዷት ያጠፋቸውም እሱ ነው። መርከብንም ተሳፍረው በአራራት ላይ እስክታርፍ ድረስ ኖኅንና ልጆቹን በመርከብ ውስጥ የጠበቃቸውም እሱ ነው። ሴምንም የአዳም ሥጋ ወደሚያርፍበት ቦታ የመራው እርሱ ነው። እርሷም የክርስቶስ መስቀል የተተከለባት ቀራንዮ ናት። መልከ ጻዲቅም የወልደ እግዚአብሔር ምሳሌ ሆኖ ሲያገለግል በነበረበት ወራት እርሱም አብሮ ነበረ። አብርሃምም ከእግዚአብሔር ታዞ ዮርዳኖስን ተሻግሮ መልከ ጻዲቅን በተገናኘው ጊዜ የእግዚአብሔር ካህን መልከ ጻዲቅም አብርሃምን በባረከው ጊዜ
ህብሰትና ወይንም በሰጠው ጊዜ አብርሃም በረከቱን ተቀብሎ ካለው ገንዘቡ አስራት አወጥቶ ለመልከ ጻዲቅ በሰጠው ጊዜ ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ከእርሱ ጋር ነበር። በየጊዜውና በየሰዓቱ የመላእክት አለቃ የቅዱስ ሚካኤል ልመናውም ይገኛል። ታላቁ ነቢይ የእግዚአብሔር አገልጋይ ሙሴም ሕዝቡን በመራ ጊዜ የመላእክት አለቃ ቅዱስ ሚካኤል ባህሩን ከፍሎ ፈርዖንን ከነሰራዊቱና ከነሰረገላው ጋር አሰመጠው። ኤልፎናውያን ሳምሶንንም በወጉ ጊዜ የእግዚአብሔር ኪዳኑ መልአክ ሚካኤል ሊረዳውም ተላከ። ረዳውም፣ በጠላቶቹም ላይ ጽናትና ድል መንሳትን ሰጠው። በተጠማም ጊዜ ከአህያ መንጋጋ ውሃ መነጨለት። ኤልፋላዊ ጎልያድን የእግዚአብሔርን ሰራዊት በተግደረደሩ ጊዜ የእግዚአብሔር ኪዳኑ መልአክ ሚካኤል ተልኮ ጎልያድንም ገድሉን ከእስራኤል ልጆች ውርደት እስኪያርቅ ድረስ ዳዊትም ረዳው። ሰናክሬያልንም ወደ ኢየሩሳሌም መጥቶ በእስራኤል አምላክ በእግዚአብሔር ላይ በታየ ጊዜ የእግዚአብሔር የሰራዊቱ አለቃ ሚካኤል ተልኮ ከሰናክሬም ሰፈር 18,000 ከ5,185,000 ሰራዊቱ አጥፍቶ ሕዝቅኤልንም ከሕዝቡ ጋር አዳነው። ኤርምያስንም ሴዴቅያስ ባሳሰረበት ጉድጓድ የረዳው እሱ ነው። ዳንኤልንም በባቢሎን ጉድጓድ ውስጥ የረዳው የአናብስትንም አፍ የዘጋለት እሱ ነው። ምናሴንም የረዳው ካላዲያውያን እጅ ያዳነው እርሱ ነው። ወደ ሐዋርያው ጴጥሮስም የተላከ ከእስር ቤትም የዋጣው ከሄሮድስ እጅም ያዳነው እርሱ ነው። ሰማዕታትንም በአደባባይ ለመርዳት ጻድቃንንም በበዓታቸው ለመርዳት ከእግዚአብሔር አምላክ የሚላከው እርሱ ነው። የእግዚአብሔር መልአክ እግዚአብሔር የሚፈሩትን አጥር ቅጥር ሆኖ ይጠብቃቸዋል፣ ከመከራም ያድናቸዋል ተብሎ የተነገረለትም እርሱ ሚካኤል ነው። በቆስጠንጥንያ ንጉሥ በአርቃዲዮስ ዘመንም እንደ ሐዋርያው ጳውሎስ ስሙ ጥሩ የሆነ ስሙ ዮሐንስ አፈወርቅ የሚባል ታላቅ ሊቀ ጳጳስም ነበረ። ያ አባት ከልጅነቱ ጀምሮ በእግዚአብሔር ቸርነት የተመረጠ የመንፈስ ቅዱስ ጸጋ የተሞላ ነበር። የመላእክት አለቃ ቅዱስ ሚካኤልም ከእግዚአብሔር ታዞ የጎበኘውና ከሰይጣንም ጥላት ይጠብቀው ነበር። ከዕለታትም በአንድ ቀን ዮሐንስ በድቁና ማዕረግ ቤተ ክርስቲያን ሲያገለግል በነበረ ጊዜ እሱም ስለ በጎ አገልግሎቱ በእግዚአብሔር ፍቃድ ለከፍተኛ ሹመት ስለመረጠው የእግዚአብሔር መልእክተኛ ቅዱስ ሚካኤል በብሩህ መልክ በሕልሙ ታየው። ዮሐንስም መንፈስ ቅዱስ ያደረብህ አዲሱ ዳንኤል ሆይ ሰላም ላንተ ይሁን፣ ነገ የቆስጠንጢንያው ሊቀ ጳጳስ መጥቶ ቅስና ይሾመሃል፣ የእግዚአብሔር ትእዛዝ ነውና እምቢ አትበል አለው። በማግስቱም ሊቀ ጳጳሱ ቀሳውስቱን ዲያቆናቱን አስከትሎ መጣ። ዮሐንስንም ቅስና ሾመው፣ የእግዚአብሔር መልአክ እንደተናገረለት። የቆስጠንጢንያው ሊቀ ጳጳስም ባረፈ ጊዜ ይህ አባት በሱ ፈንታ ተሾመ። በሐዋርያትም መንበር ተቀመጠ። በተቀመጠም ጊዜ ዮሐንስ ትሩፋቱም ሥራ ጨመረ። ሕዝቡንም ዘወትር ይመክራቸው ነበር፣ የእግዚአብሔርን መንገድ ያስተምራቸው ነበር። በትምህርት ቤተ ክርስቲያንም ደስ አላት። ዜናውን በዓለም ዳርቻ ሁሉ ተሰማ። ነገር ግን ሰይጣን በሥራው ቀንቶ የቤተ ክርስቲያን ሥራውን እንዲያጎሳቁል ጽኑ መከራ አስመጣበት። ለእርሱ አከናወነው። ምክንያቱም ይህ ነው። በዚያ ወራት የነገሱ የአርቀዲዎስ ሚስት ነበረች። በኃይልም በቅሚያም የወርቅ የብር ገንዘብ ልትሰበስብ ትሻ ነበር። ብዙ የባዕድ ገንዘብም በሷ ዘንድ ነበረ። ዮሐንስም አፈወርቅም ይህንን አይቶ ይመክራትም ይቆጣት ነበር። እሷ ግን ቃሉን አትሰማም ነበር። የእሱንም ምክርና ቃል መስማት አትወድም ነበር። አንድ ቀን የአንዲት ድሃ ቦታ በግፍ ቀማቻት። ይችም ድሃ ሴት ወደ ሊቀ ጳጳስ ዮሐንስ መጣ። ንግሥት አውዳክስያስ ቦታዋን እንደ ቀማቻት ነገረቻቸው። ቅዱስ ዮሐንስም ንግሥት አውዶክስያን መከራት። የዚያችም ሴትም ቦታዋን እንድትመልስላት መልሶ ለመናት። እምቢም አለችው፣ አልታዘዘችውም። ወደ ቤተ ክርስቲያንም እንዳትገባ ከምዕመናን ጋር በጸሎት እንዳትሳተፍ
ቅዱስ ምስጢሩን ማለትም የክርስቶስ ሥጋውን ደሙን እንዳትቀበልም አውግዞ ለያት። ያን ጊዜም ቁጣ አደረባት። በእሱ ላይም እሱ ስለ ክፉ ግብራቸውና በደላቸው አውግዞ ለይቷቸው የነበሩትን ከሹመታቸውም የሻራቸውን ኤጲስቆጶሳት ለጉባኤ ሰበሰበቻቸው። ተባብረውም ስደት ይገባዋል ሲሉ በቅዱስ ዮሐንስ አፈወርቅም ፈረዱበት። ንግሥቲቱንም ተቃውሟታልና ድግመኛም ተቆጥታ ወደ ቄርሎስም መልእክተኛ ላከች። ሌሎችም ብዙ ጳጳሳትን ሰበሰበች። ኤጲስቆጶሳትንም አስጠራች። ሊቀ ጳጳሳት ዮሐንስ ከኔ ጋር ሊኖር አይሆንለትም፣ ላስነሳውም አልችልም፣ ብዙ ጊዜም ያሳዝነኛልና ምናልባት እናንተ ጳጳሳት በሲኖዳችሁ ተሰብስባችሁ ከመንበሩ ልታወርዱት ምክንያት ታገኙ እንደሆነም እንዲሁ አድርጉልኝ አለቻቸው። የእግዚአብሔር አገልጋይ ድርሳኑን ከሰማይ በታች በምድር ላይም የሞላው ዮሐንስ አፈወርቅንም ምን እናደርገዋለንም አሏት። እርሷ ግን በእርሱ ላይ የምታደርጉትን እርስ በራሳችሁ ተመካከሩ አለቻቸው። እንዲሰደድ ካላረጋችሁ ሃይማኖታችሁ ቀድሞ እንዴት እንደነበር ታውቃላችሁ፣ ስደት ፍረዱበትም ብላቸው እምቢ ካለቻቸውም በኋላ እኔ አብያተ ክርስቲያናት ዘጋለሁ፣ አብያተ ጣዖታትንም እከፍታለሁ፣ ሕዝቡም የእግዚአብሔር እንዳያመልኩ አደርጋለሁ አለቻቸው። አሁን በልቦኗ ያሰበችውን ታደርግ ይሆናል ብለው ወዲያውኑ ኤጲስቆጶሳት እሷ ያለቻቸው ጳጳሳትም ያሉትን ሁሉ ነገረው። ዮሐንስም ኤጲስቆጶስን እንዳለው አትይምን? ይህ ሁሉ ሕዝብ በበር ተሰብስቦ በመዓልት በሌሊት እኔን ይጠብቃል። ብቅ ማለትም እንኳ አልችልም። እርስ በራሳቸውም ይጋደላሉና ሰዎችም እኔም በማፍቀር የንግሥቱን ቤት ሊያቃጥሉ ይሻሉና የዓይናቸውን ብርሃን ስለሆነው ስለ አባታችን ስለ ሊቃነ ጳጳሳት ዮሐንስ ከወላጆቻቸውና ከሚስቶቻቸው ጋር እንሙት እንጂ በመካከላችንም አናዋጣም አሉ። አሁንም ነገ በከበረች የክርስቲያን ሰንበት ለሕዝብ ለእግዚአብሔር ቃል ነግራችኋለሁ። ልቦናቸውም እስኪመልሱ ከእነርሱ ጋር ደስ ብሎን እንተያያለን። በፊታቸውም ከንግሥቷ ጋር እርቅ እናደርጋለንም። በልባቸውም አባታችን ከንግሥቷ ጋር ታረቀ ብለው በደስታ በሰላም ወደ ቤታቸው ይመለሳሉ። ንግሥቷ ኦዴስም ፈረስን ታዘጋጅና ለሌሊት ልቧ ወደ ወደደው ትላከኝ አለው። እንግዲህ የቤተ ክርስቲያን ልጆች ምዕመናን ሆይ ኑር ክብር የሆነው የዮሐንስ አፈወርቅ ስላዩ የዳይቱንም ልመናን አቅም የንግሥቱንም ፊት አላፈረም። በሃይማኖት ጨክኖ ለሷ ያልሆነውን እንዳትቀማ እንዳትነጠቅም ንግሥቷን ገሰጨ እንጂ። ድግመኛም ሕጉንና ትእዛዙን እንዳትደፋፈርና እንዳትተላለፍ መከራት አስተማራት። እግዚአብሔር ድሆችን የተዋረዱትን አይንቅምና ወደ እርሱም በሚጮህበት ጊዜ ፈጥኖ ይሰማቸዋል ይፈርድላቸዋልም። እንግዲህ ብፁዕ ዮሐንስ ንግሥቲቱን የገሰጻትም ስለዚህ ነው። ይህንንም በሰማ ጊዜ የእግዚአብሔር መልአክ በመጀመሪያ ራእዩ አዲሱ ዳንኤል ሰላም ላንተ ይሁን ያለውንም እናሳስባለን። በእውነት ዳንኤል አዲስም ተባለ። ቀዳማዊ ዳንኤል ስለ ዓመፅ የሥራቸውን ሕዝብ የሞት ፍርድ እስኪፈረድባቸው ድረስ ሶስናን በሐሰት የከሰሷትን በርበራን ዘልፏቸው አላሳፍሯቸው አልነበርና። ሶስና ግን ከሰው እርዳታ ተስፋ በቆረጠች ጊዜ ልቦናዋ ወደ እግዚአብሔር ጮኸች፣ ልቦናዋን በእግዚአብሔር ታምኗልና። እግዚአብሔርም ዳንኤል በሚባል ጎልማሳ ላይ መንፈስ ቅዱስንም አሳደረ። ሕዝቡንም ወደ አደባባይ መለሳቸው። ርብናትንም ከምስክርነት ቃላቸው የተነሳ አዋረዳቸው፣ አሳፈራቸው። አዲሱ ዳንኤልም ይኸው ብፁዕ ዮሐንስ ነው። በንግሥቲቱ ላይ የቅሚያ መንፈስ ባደረባት ጊዜ የዳይቱንም ርስት በወሰደችባት ጊዜ በፊቱ አባት ለልጁ እንደሚራራላት በፍቅር በቅንነትም አስተማራት። ለእግዚአብሔር መታዘዝን እምቢ ባለች ጊዜ ግን ሕግ እንደሚያዘው አወገዛት፣ ከምዕመናንም ለያት።
በደህንነትና በብልጽግና ምክንያት ያለ ፍርሃት ያለ ኀፍረት ሕጉንና ፍርዱን ሊያሳምሩ ከእግዚአብሔር ዘንድ ትእዛዝ ለካህናት ተሰጥቷልና። የካህናት ከንፈሮች ምክርን ይጠብቃሉና በልቦናቸውም የእውነት ሕግ ይመረምራሉና ካህናት ሁሉን የሚገዛ የእግዚአብሔር የሾመ ዳኛ ነውና ተብሎ እንደተጻፈ። ስለዚህም የብፁዕ ዮሐንስ ከንፈሮች ማስተማርን ገንዘብ አደረጉ። በሕግ የታዘዘውን ፈረደ እንጂ ዳዊቱንም አልናቀም፣ ንግሥቲቱንም አላፈረም። ዳንኤል ማለት እግዚአብሔር የሰጠኝ ዳኛ ማለት ነውና እንግዲህ መልአኩም አዲሱ ዳንኤል ብሎ የጠራው ስለዚህ ነው። ብፁዕ ዮሐንስም በሱ ምክንያት በቤተ ክርስቲያን ሁከት እንዳይሆንም አሰበ። ስለዚህም በሃይማኖት በቅንነት ራሱን አሳልፎ ሰጠ። ንግሥቲቱም አትራክ ከሚባለው ደሴታ እስክትደርስ ድረስ ደርሷል። ስለዚህም ኤጲስቆጶሳት እንዳለው ነገ በሰንበት ቀን ለሕዝቡ የፍቅርና የሰላም ቃል እነግራቸዋለሁ። ልባቸውም እስኪረጋጋ ድረስ እነሱ አባታችን ከንግሥቷ ጋር ታረቁ ብለው ወደ ቤታቸው እስኪመለሱ ድረስ ንግሥቷም ግን የወደደችውን ታድርጋለው። ኤጲስቆጶሳትም ይህ ነገር ለሊቃነ ጳጳሳቱም አሰምተው ተመለሱ። በሌሊትም ዮሐንስ ወጥቶ ወደ እርሷ ሄደ። ወደ ሩቅ ሀገር የእግዚአብሔርን ወደማያውቀው ለፀሐይና ለጨረቃ ለእንጨትና ለድንጋይ ወደሚሰገድበት ሰዎችም ሰደደችው። ዮሐንስም አጥራኪያ ወደ ተባለች ሀገር ደረሰ። በዚያም የእግዚአብሔር ቃል ነገራቸው፣ አስተማራቸውም። ሁሉም በጌታችን በኢየሱስ ክርስቶስ ስም አመኑ። ክብር ምስጋና ለሱ ይሁን ለዘላለሙ አሜን። የምሕረትና የይቅርታ መልአክ በሆነው በመላእክት አለቃ በቅዱስ ሚካኤል አማላጅነት ብዙዎችን አብያተ ክርስቲያን ሰሩ። ዮሐንስ አፈወርቅም ቀደሰላቸው። ኤጲስቆጶሳት ቀሳውስትም ዲያቆናትን ሾመላቸው። በስደትም ሳለ ግንቦት 12 ቀን አረፈ። በአጥራቂያ ደሴትም ተቀበረ። በመንግሥተ ሰማያትም የክብርና የምስክርነት አክሊልን ተቀዳጀ። በሰማያትም ነፍሱ ከጻድቃንና ከሰማዕታት ነፍስ ጋር ደስ አላት። ይህም ሁሉ የሆነው በመላእክት አለቃ በቅዱስ ሚካኤል አማላጅነት ነውና። ዳንኤልም በጉድጓድ ውስጥ የጎበኘው የአንበሶችንም አፍ የዘጋለት እሱ በእውነተኛ ሃይማኖት ገድሉ እስኪፈጽም የእግዚአብሔር ደስ እስኪያሰኘው ድረስ ብፁዕ ዮሐንስ ሲረዳው ነበርና። የመላእክት አለቃ የቅዱስ ሚካኤል ልመናው አማላጅነቱ ሊቀ ጳጳሳቱ ዮሐንስ አፈወርቅን ጸሎት ከኛ ጋር ይሁን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰብ የመላእክት አለቃ የቅዱስ ሚካኤል ተአምር ይህ ነው። ብርሃን እንደ ልብስ የሚጎናጸፍ የእሳት ፍምን በክንፉ ውስጥ ያለ አማላጅነቱ ወዳጁን የሚጠሉትን የሰይጣን ሰራዊትን ያጠፋቸዋል ለዘላለሙ አሜን። ከሮምም ታላላቅ ሰዎች አንድ ክርስቲያን ሰው እንደነበረም ተነገረ። በዚህ ዓለምም ገንዘቡና ሀብቱ እጅግ የከበረ ባለጠጋም ነበረ። ሚስቱ ግን የማትወልድ መካንም ነበረች። ልጅም ስለሌላቸው ሁለቱም ጽኑ ሐዘን ይኖሩ ነበር። በብዛትም ጾም ይጾሙ፣ ይለምኑ፣ ይጸልዩ፣ ይማጸኑም ነበር። ልጅም የሚሰጣቸውን ዘንድ የመላእክት አለቃ ቅዱስ ሚካኤልን ፈጣሪ እግዚአብሔር ይማለዳቸውም ነበር። በብዙ ምህላ በብዙ ልመና እንድ ሲያደርጉም ኖሩ። እንደዚህም ባለ ግብር ሳለ የመላእክት አለቃ የቅዱስ ሚካኤል በዓል የሚከበርበት ቀን ደረሰ። ስንቃቸውንም አዘጋጁ። ለመንገድም የሚያስፈልጋቸውን ሁሉ በሐሳባቸው የመላእክት አለቃ የቅዱስ ሚካኤልን በዓል መታሰቢያ ሊያደርጉ ዘንድ ይተጉም ነበር። ያም ሰው ከሚስቱና ከሚላኩት ቤተሰቦቹ ጋር ወደ ቤተ ክርስቲያኑም ሄደ። በመንገድም ሲሄዱ ሚስቱ ሌሎች ሕዝበ ክርስቲያን የመላእክት አለቃ የቅዱስ ሚካኤልን በዓል ያከብሩ ሲሄዱም አየች። ብዙ ሴቶችም ከልጆቻቸው ጋር አየች። በጀርባቸውም ያዘሉ ነበሩ፣ በጎናቸውም የያዙ ነበሩ፣ የሚያጠቡም ነበሩ። ይህንንም ባየች ጊዜ ድምጿን ከፍ አድርጋ ጮኸች፣ መራራ ልቅሶም አለቀሰች፣ ብዙ እንባም አፈሰሰች። እንዲህም አለች፣ ሕያው የእግዚአብሔር የጌታ ኢየሱስ ክርስቶስ ሆይ ውርደቴን እይ መጻተኛ
አዛኝቷን ወራዳይቷን የተናቁቷን የተዘከሩ ደካማዋን የባሕርያን ልመና ለማድመጥ ጆሮህን መልሳለች። አበርታኝ ችላም አትበለኝ፣ ከልቤ ወደ አንተ ለምናለሁና ካለኝታ የማታሳፍረኝ ልቤንም ደስ የሚያሰኝ ዘር ስጠኝ። ከማኅፀን የሚወጣ መልካም ፍሬ በዓይኖቼ እንዳይፍቀድልኝም የመላእክት አለቃ ቅዱስ ሚካኤል ሆይ አንተ ስለኔ ወደ እግዚአብሔር ለምን አማልደኝም አለች። በጸሎት ዘር ይሰጠኝ፣ ወንድም ቢሆን ሴትም ቢሆን በጸሎት ልጅ ባገኝ በዘመኔ ሁሉ ቤተ ክርስቲያን እንዲያገለግል አደርጋለሁ ተስያለሁም አለች። በመንገድም ስትሄድ ይህንን ትናገር ነበር። ከባሏም ጋር ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተ ክርስቲያንም ደረሰች። በመሠዊያው ፊትም ላይ ቆሙ። ወደ ላይም ወደ ሰማይም አንገታቸውን አቀኑ። ልጅ የሚሰጣቸው ዘንድ ሕሊናቸውን በማስተባበር በጽኑ ልቅሶም በሚያቃጥል እንባ ለመኑ። እንደ ሕጉም ቅዳሴው በተፈጸመ ጊዜ ቁርባኑን ተቀበሉ። ይኸውም የክርስቶስ ሥጋውና ደሙ ነው። ካህኑም ከባረካቸው በኋላ ሕዝቡ ሁሉ ወደ ቤታቸውም ተመለሱ። ያች ሴት ግን ከቤተ ክርስቲያን አልወጣችም። አምዱን ተጠግታ አንቀላፋች። በዚያች ሌሊትም በልባ ፍጹም ሐዘንም እያሰላሰለች ብርሃናዊ መልአክም ታያት፣ እንዲህም አላት፣ አንቺ ሴት አትዘኝ፣ እግዚአብሔር ልቦናሽን ምኞትሽን ተቀብሏል። ከአንደበትሽ የሚወጣውም ልመና ሰማ፣ ልጅም ትወልጂ ዘንድ ማኅፀንሽም ተከፍቶልሻል አላት። አሁንም ወንድ ልጅ ትጸንሻለሽ፣ ትወልጃለሽም። በወለድሽም ጊዜ ስሙን ተስፋ ሚካኤል በዩ። ከእንቅልፏም በነቃስ ጊዜ ፍጹም ደስታ ደስም አላት። ይህንንም ቃል በሰማች ጊዜ ልቧ ደስ አለው፣ እግዚአብሔርንም አመሰገነች። ደስ ብሏትም ወደ ቤቷም ተመለሰች። እግዚአብሔርም በመልአኩ ቃል የተናገረውን አጸናላት። ጸነሰች፣ መልካም ልጅም ወለደች። ሁለንተናውም ያማረ ነበር። ያም ጊዜ አባቱ እናቱ ደስ አላቸው። ስሙንም ተስፋ ሚካኤል ብለው ጠሩ። በተወለደበትም ቀን በዓል አደረጉ። ለድሆችም ለጦም አዳሪዎችም ምጽዋ ሰጡ። የተራቡትንም አበሉ፣ የተጠሙትንም አጠጡ። ልጅም ስላገኙ ለሀገሩ ታላላቅ ሰዎች ለሕዝቡ ሁሉ እግዚአብሔርን እያመሰገኑ የመላእክት አለቃ የቅዱስ ሚካኤልን ጸሎት ኃይል እየመሰከሩ ታላቅ ምሳም አደረጉ። ግን የተሳሉትን ካገኙ በኋላ ሕፃኑን ወደ መላእክት አለቃ ቅዱስ ሚካኤል ቤተ ክርስቲያን አልወሰዱትም። ከዚህም በኋላ ሕፃኑ ከተወለደ 1 ዓመት በሆነው ጊዜ ጭንቅ ድዌ የታመመ፣ ሐኪሞቹም ደከሙ፣ ሊያድኑትም አልቻሉም። ያን ጊዜም የሕፃኑ እናት ያንን ልጅ ለመላእክት አለቃ ለቅዱስ ሚካኤል ቤተ ክርስቲያን ብፁዕ አድርጋ ልትሰጠው የተሳለችውንም አሰበች። እንዲህም አለች፣ በልጄ ላይ ስለደረሰው ድዌ አሁን አውቄያለሁ። እንዲህም ተሳልኩት፣ ልጄን ለቅዱስ ሚካኤል ቤተ ክርስቲያን ወስጄ አልሰጠውምና ስለዚህ አልወሰድኩትም። እኔ ኃጢአት ሰርቻለሁም። ከዚህ በኋላ ፈጥና ተነሳችና ልጇንም ታቅፋ ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተ ክርስቲያንም ወሰደችው። ወደ ውስጥም ገብታ በቤተ ክርስቲያን ከተጸለየበት ውሃ ረጨችው። በቀንድልም ከሚቀባው ዘይትም ቀባችው። እንድም እያለች ጌታዬ የመላእክት አለቃ ሚካኤል ሆይ ልጄ ከዚህ ብርቱና ጽኑ ከሆነ ድዌ አድነውን ፈውሰውም አለች። ከዚህም ድዌ ብታድነው እስከ ዕለተ ሞቱ ቤተ ክርስቲያንን እንዲያገለግል አደርገዋለሁ። ልጁም በዚያ ሰዓት ወዲያውኑ ዳነ። ከድዌም ከተፈወሰ በኋላ ሕፃኑ አድጎ ለመላእክት አለቃ ለቅዱስ ሚካኤል ቤተ ክርስቲያን ባለ ዘመን ሁሉ በመልካም ምግባር በፍጹምም ሲያገለግል ኖረ። ያችም ሴት ልዑል እግዚአብሔርን እያመሰገነች የመላእክት አለቃ የቅዱስ ሚካኤልንም ተአምራቱን እየተናገረች ደስም ብሏት ወደ ቤቷም ተመለሰች። የጥምቀት ልጆች እኛንም እንደዚሁ በነፍስ በሥጋ ከሚያመጣ ኃጢአት ድዌ ያድነን ይፈውሰን። እሱም በሚገኝ ጸጋ ይርዳን። ከዓለም ክፉ ነገር የሚያድነን ኃጢአትንም ሠራው ሁሉ ክፉኛ ያርቅ።
የኃጢአትንም ስራይ ከኛ ላይ ያርቅ። እግዚአብሔርን ደስ አሰኙት ተለይተን እንዳንቀርም ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ግንቦት 12 ቀን የመላእክት አለቃ የቅዱስ ሚካኤል በዓል መታሰቢያ ነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህም በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችን ስጠን፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የልዑል እግዚአብሔር ቤተሰቦች፣ የሐመረ ኖኅ ሚዲያ ተከታታዮች ይህ ቪዲዮ ለዘመድ ጓደኞቻችን እንዲደርስ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እንዲሁም ያላችሁን ሐሳብ አስተያየት በኮመንት ሴክሽን ላይ እንድትገልጹልን እንዲታበረታቱን ስንል እንጠይቃለን። ሐሳብ አስተያየት ከሌላችሁ በኮመንት ሴክሽን መስጫው ላይ አሜን እያላችሁ አሜን ማለት ይሁን ይደረግልን ማለት ነውና አሜን እያላችሁ ሐሳብ አስተያየታችሁን ጻፉልን።